ኃጢአታችንን አታስብብን፣ ይቅርታህ ፈጥኖ ይደረግልን። ይሄ የዛሬው የቅዳሴው ምስባክ ነው። በዚህ ርዕስ ለተወሰነ ደቂቃ ከወንጌሉ ክፍል አንብበን እንማማራለን። እንደምታውቁት ቤተክርስቲያናችን የሥርዓትና የቀኖና የሚስጥራት ሁሉ እመቤት ባለጸጋ ስለሆነች ዘመናቱን ሁሉ ከፋፍላ ዘመነ ክረምት ከሰኔ 26 እስከ መስከረም 26 ከመስከረም 26 እስከ ትላንትና ድረስ ደግሞ ዘመነ ጽጌ ብላ የእመቤታችንን የቅድስት ድንግል ማርያምን የስደቷን ወራት የሚያስብ ዘመን ማህሌቱ እንግዲህ በየነበርንበት ደብር እናንተን በዚህ በደብራችሁ እሁድ እሁድ ማህሌተ ጽጌ እየቆማችሁ እንዘ ተሐቅፍዮ እያላችሁ ክበበ ጌራ ወርቅ እያላችሁ እስከ ትላንት ቆይተናል። አሁን ደግሞ ከዛሬ ጀምሮ ወይም ከትላንት ጀምሮ በቤተ ክርስቲያናችን ስርዓት እስከ ታኅሳስ 6 ድረስ ዘመነ አስተምህሮ ይባላል። ዘመነ አስተምህሮ ይባላል። ከህዳር 6 እስከ ታኅሳስ 6 ወይም 7 ድረስ ሌሊት የተዘመረው ዝማሬው፣ መዝሙሩ፣ ቅዳሴው፣ ማህሌቱ ሁሉ ስለ ምሕረት ስለ ይቅርታ የሚናገር ነው። ለዚህም ነው ምስባኩም ኢትዝክር ለነ አበሳነ ዘትካት፣ አቤቱ አበሳችንን አታስብብን ብሎ ዳዊት ከኢየሱስ ክርስቶስ ልደት በፊት 1000 ዓመት ገደማ የነበረ እግዚአብሔር እንደ ልቤ ብሎ የጠራው 7 ሀብታት የተሰጠው ቅዱስ ዳዊት የጮኸው የዘመረው ጩኸት ነው። የንስሐ ጩኸት፣ የንስሐ ዝማሬ ነው። አቤቱ አበሳችንን አታስብብን፣ ኃጢአታችንን አትቁጠርብን፣ ምሕረት ፈጥኖ ይደረግልን፣ ምስኪኖችና ተንከራታች ሆነናል አለ ዳዊት። ይህንን የተናገረው በአባቶቹም ጭምር ተገብቶ ነው። እንግዲህ የሰው ልጅ ከእግዚአብሔር ጋር ከተጣላ ጀምሮ ክርስቶስ መጥቶ ከራሱና ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እስኪያስታርቀን ድረስ በጥል ውስጥ በጭንቅ ውስጥ በመለያየት ውስጥ ከእግዚአብሔርና ከቅዱሳን መላእክት ጋር ተለያይተን በመካከላችን ኃጢአታችን መጋረጃ ሆኖ ለያይቶን ቆይቷል። አዳም ከገነት ከተባረረ በኋላ በብዙ መንገድ ድጋሚ ንስሐ ለመግባት ወደ ገነት ለመግባት ያደረገው ሙከራ ሁሉ ሳይሳካለት ቀርቷል። ከዛ በኋላም የተነሱ የኦሪት ካህናት የሕዝቡን ኃጢአት ለማስተስረይ የበግና የጊደር ደም የዋኖስ ደም እያደረጉ ጊዜያዊ ኃጢአታቸውን ያስተሰርያሉ እንጂ በእግዚአብሔርና በሰው መካከል የነበረውን ቅያሜ በእግዚአብሔርና በሰው መካከል የነበረውን ጥል የሚያፈርስ መስዋዕት ለእግዚአብሔር ማቅረብ አልቻለም፣ ወይም የበቁ ሆነው አልተገኙም። ለዚህም ነው ቅዱስ ዳዊት የአባቶቹን የነ ሙሴን የነ አብርሃምን የነ ይስሐቅን የሌሎቹን ሁሉ ከእርሱ በፊት የነበሩትን አበው አዳምንም ጨምሮ ወክሎ ወደ እግዚአብሔር የጮኸው ምን ብሎ ነው? የዛሬ 1000 ዓመት ገደማ ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ እስመ ተበደብነ ፈድፋደ ብሎ ጮኸ። ይህንን ነው ዛሬ ምስባክ የሆነው። ዘመነ አስተምህሮ የምህረት የትምህርት ዘመን ይባላል። ይሄ እስከ ታኅሳስ 6 መታሰቢያነቱ ምንድን ነው? እንደምታውቁት ከህዳር 15 እስከ ታኅሳስ 9 ድረስ ታኅሳስ 29 ድረስ ጾመ ነቢያት ወይም ዘመነ ነቢያት ይባላል። ይሄም ታሳቢነቱ ቅዱሳን ነቢያት ደቂቀ ነቢያት ኢየሱስ ክርስቶስ ወደ ምድር እስኪመጣ ድረስ ይጾሙ ነበረ። ምክንያቱም ሁሉንም
ሞት ከልክሏቸዋል። ሁሉም ወደ ሲኦል ሄደዋል፣ አዳምን ጨምሮ። ስለዚህ ይጮሁ ነበረ። ዳዊትም ይህንን ጩኸትን የጮኸው የምህረት የይቅርታ የምህላ ዘመን ነበረ። ይሄ ዘመነ ነቢያት የእሱ መታሰቢያ ነው። ቤተክርስቲያናችንም ይህንን ዘመን ከህዳር 6 እስከ ታኅሳስ 6 ድረስ ዘመነ አስተምሮ ብላ የሰየመችው። መዝሙሩም ሌሊት የተዘመረው ሊቃውንቱ በዚህ አጋጣሚ አዲስ መምህር መሪጌታ መጥተውላቸዋል። እሳቸውም ሌሊት ሲዘምሩ የነበሩት ምንድን ነው? ኢትይድገነ ከመ ንማስን የሚል መዝሙር ነው ሲዘምሩ የነበሩት። እንድንጠፋ አትተወን ነቢያት የጮሁት ነው። አሁን እንዳንጠፋ እግዚአብሔር ልጁን አንድያ ልጁን ልኮ በመስቀል ላይ ደሙን አፍሶ ስጋውን ቆርሶ ወደ እግዚአብሔር አብ እንድንገባ እንድንቀርብ ከሲኦል እንድንወጣ አድርጎናል። ነገር ግን ምሳሌው የቀድሞ ዘመን ምሳሌ ስለነበረ አሁንም እንደዚሁ መለመን እንደሚገባን ሲያሳየን መዝሙሩ ኢትይድገነ ከመ ንማስን እንድንጠፋ አትተወን የሚል ነው ሌሊት ዝማሬው። ከዛ በኋላ ቅዳሴውም መስባኩም ወንጌሉን ይቅርታና ምህረትን ነቢያት ኢሳይያስ ጽድቃችን እንደ መርገም ጨርቅ ሆነ፣ ምንም ነገር ብናደርግ እነ ኢሳይያስ በመጋዝ ቢሰነጠቁ፣ እነ ኤርምያስ በብረት ቀፎ ቢጣሉ፣ በሽንት ቤት ውስጥ ቢጣሉ፣ ነቢያት ብዙ መስዋዕትነት ቢከፍሉ የሰው ልጅ እንዲድን አልቻለም። ለዚህም ኢሳይያስ ምን አለ? ጽድቃችን እንደ መርገም ጨርቅ ነው አለ። ምንም ብናደርግ በቃ ምሕረት አናገኝም አለ። ይሄን ያህል ተስፋ ወደ መቁረጥ እንኳን የሚያደርስ ጸሎት ነበር ሲያደርጉ የነበሩት። ለዛም ነው ዳዊትም ኢሳይያስ ከክርስቶስ ልደት በፊት 600 ዓመት ዓለም ገደማ የነበረ ነው። አባቱ ዳዊት ደግሞ 1000 ዓመት ገደማ የነበረ ነው። አባቱ ዳዊት አቤቱ አበሳችንን ኃጢአታችንን አታስብብን፣ እንድንጠፋ አትተወን፣ ይቅርታ ፈጥኖ ይደረግልን አለ። ኢሳይያስም ጽድቃችን እንደ መርገም ጨርቅ ነው አለ። አለቀስን፣ ነባይነ ነባይነ ከመ ኢነባይነ ኮነ፣ አለቀስን ግን እንዳላለቀስን ሆንን። ለቅሷችን፣ ምህላችን፣ ጸሎታችን ሁሉ አልተሰማም ብለው ነቢያት በምሬትና በሐዘን ጸሎት፣ ምህረት፣ ይቅርታ የጠየቁበት ዘመን ነው። ለዛ ነው ይሄ የምህረት ያስተምሮ ዘመን የተባለበት ምክንያት ነው። የዛሬውን ወንጌሉም ከዚሁ ጋር የሚያያዝ ነው። ወንጌሉን አነብላችሁና የተወሰነ በሱ ላይ እንነጋገራለን። ዛሬ በቅዳሴው መካከል እንግዲህ ቀድሞ የነበራችሁ ሰምታችኋል። ላልሰማችሁስ ደግሞ ድጋሚ ወንጌሉን አነብላችኋለሁ ማለት ነው። የዛሬው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ጀምሮ ነው። በምትጸልዩበት ጊዜ እንደ ግብዞች አትሁኑ፣ እነርሱ ለሰው ይታዩ ዘንድ በየምኩራቡና በየአደባባዩ ማዕዘን መቆምንና መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን አጡ። እናንተስ በምትጸልዩበት ጊዜ ወደ ቤት ገብተህ ደጅህንም ዘግተህ በስውር ወደ አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ዋጋህን ይከፍላል። ስትጸልዩም እንደ አሕዛብ አትዘንጉ፣ ነገርም የማብዛታቸው ምክንያት በማብዛታቸው የሚሰማላቸው ይመስላቸዋልና አትምሰሏቸው። ሰማያዊ አባታችሁ ሳትለምኑት የምትሹትን ያውቃልና። እናንተስ በምትጸልዩበት ጊዜ እንዲህ በሉ፣ በሰማይ ያለህ አባታችን ሆይ ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ እኛም የበደለንን ይቅር እንደምንል በደላችንን አበሳችንን ይቅር በለን። አቤቱ ወደ መከራ አታግባን፣ ከክፉ ሁሉ አድነን፣ ተቤዠን እንጂ ይቺ መንግሥት፣ ኃይልነት፣ ጌትነት ለዘላለሙ በእውነት ገንዘብህ ናቸውና። ለሰዎች በደላቸውን ይቅር ብትሉ ሰማያዊ አባታችሁ በደላችሁን ይቅር ይላችኋልና። ለሰዎች በደላቸውን ይቅር ባትሉ ግን ሰማያዊ አባታችሁ በደላችሁን ይቅር አይላችሁም። ቅድም ብለናል። ወንጌሉ ምንድን ነው? የይቅርታ የምህረት ዘመን ስለሆነ ጸሎታችንን ምንድን ነው መሆን ያለበት? ምህረትና ይቅርታ ነው። ይሄ የወንጌል ክፍል አንቀጸ ጸሎት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያት ጸሎት አስተምረን ብለውት
የዮሐንስ ደቀ መዛሙርት እንዴት እንደሚጸልዩ ምን እንደሚጸልዩ ዮሐንስ ነግሯቸው ነበረ። አንተ ግን እስካሁን ወደ አንተና ወደ ባህሪ አባቱ ወደ ባህሪ ሕይወቱ መንፈስ ቅዱስ ምን ብለን እንደምንጸልይ እስካሁን እንዴት መለመን እንዳለብን አልነገርከንም እና ጸሎት አስተምረን። የዮሐንስ ደቀ መዛሙርት ጸሎት አስተምሯቸዋልና ብለው ጌታን ጠይቀውት ይህንን በጣም ሁሉንም ነገር በጥቂት አረፍተ ነገሮች አጭቆ የያዘ የምህረት ጸሎት ጌታ ያስተማረበት ለሐዋርያት ያስተማራቸው ጸሎት ነው። አባታችን ሆይ ብለን በየዕለቱ የምንጸልየው ጸሎት ማለት ነው። አንቀጸ ጸሎት ይባላል። ይሄ የወንጌል ክፍል ማለት ነው። ስለዚህ በዚህም ላይ በዋናነት ምንድን ነው ያለው? የሌሎችን በደል ይቅር ማለት አለብን። እግዚአብሔር በዛሬው እንዲሁ በሮሜ መልእክት ምዕራፍ 5 ቁጥር 10 ላይ የተነበበው የወንጌሉ ክፍል ሥራኤው ዲያቆን ያነበበው ምንድን ነው የሚለው? እግዚአብሔር ጠላቶቹ ሳለን በልጁ በእግዚአብሔር ወልድ ኢየሱስ ክርስቶስ ከታረቀን የዘላለምንም ሕይወት ከሰጠን ይላል። ምን ማለት ነው? ይቅርታና ምሕረት እግዚአብሔር ካደረገልን እኛም ደግሞ ባልንጀሮቻችንን ይቅር ማለት መለማመድ አለብን ማለት ነው። እኛ ለእግዚአብሔር ጠላቶች ነበርን፣ ግን ምንም ሳናደርግ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብሎ ሐዋርያው ዮሐንስ እንደተናገረው እግዚአብሔር ይቅር ካለን ምሕረቱን ካበዛልን እኛም ይቅርታን ለሌሎች ማድረግ እንዳለብን የሚያስተምር የጸሎት ክፍል ነው። ይህ አቡነ ዘበሰማያት አባታችን ነው የምንለው ጸሎት ጌታ ለደቀ መዛሙርቱ ያስተማራቸው ጸሎት ማለት ነው። ሌላው ምንድን ነው? እዚህ ያስተማራቸው እግዚአብሔር አባታችሁ ሳትለምኑት የምትሹትን አውቆ ይሰጣችኋል አለ። በዚህ ወንጌል ክፍል ላይ አሁን ያነበብኩላችሁ እግዚአብሔር ሳትለምኑት የሚያሻችሁን አውቆ ይሰጣችኋል አለ። ይሄ በኪዳን ጸሎት ላይም ያለ ነው። ወዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው የሚያሻንን የሚያስፈልገንን አውቆ የሚሰጠን የሚለው ጸሎት ማለት ነው። ይሄ ጸሎተ ኪዳን የሚለው ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እስከ 40 ዕለት ድረስ ለሐዋርያት ካስተማራቸው የጸሎት ወይም የትምህርት ክፍል አንዱ ነው ኪዳን የምንለው ማለት ነው። እዚህ ላይም እሱን ነው የደገመልን። እኛ የይቅርታ ሰዎች የምስጋና ሰዎች ከሆንን እግዚአብሔር ለእኛ ሳንለምነው የሚያሻንን አውቆ ይሰጠናል ማለት ነው። ይሄን ስጠን ብለን መለመን የለብንም ማለት ሳይሆን ምንድን ነው የሚለው? እናንተስ ቀድማችሁ መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ነው አይደል? መንግስቱንና ጽድቁን ስንፈልግ፣ እግዚአብሔርን ስንፈልግ፣ ምሕረቱን ስንፈልግ፣ ይቅርታውን ስንፈልግ፣ ወደ ቤቱ ስንመላለስ እግዚአብሔር ለኛ የሚያሻንን የሚያስፈልገንን አውቆ ይሰጠናል። ያንን ነው ወንጌሉ የሚለው። ኢየሱስ ክርስቶስ ሲያስተምራቸው ምን አለ? እግዚአብሔር የሰማይ አባታችሁ የሚያስፈልጋችሁን የሚያሻችሁን ሳትለምኑት አውቆ ይሰጣችኋል አለ። በዚህ የጸሎት ክፍል ላይ ነው። እንዲሁ መንግስት ትምጣ። ብዙ ጊዜ ይህን ጸሎት እንጸልያለን አይደል? በነገራችን ላይ መንግስት ትምጣ ማለት ምን ማለት ነው? ሞታችንን እኮ ነው እየጠራን ያለው ታውቃላችሁ አይደል? ብዙ ጊዜ ሳናስበው ስለ ሞታችን ነው የምንጸልየው። የኢየሱስ ክርስቶስ መንግስት ከመጣ እኛ በሕይወት አንኖርም አይደል? ግን ለመንግስቱ ዝግጁዎች ነን ወይ ነው። ሁሉ ጊዜ በአባታችን ወይ ጸሎት ውስጥ ላናስተውለው እንችላለን እንጂ መንግስት ትምጣ ማለት ሞታችንን ነው እየጸለይን ያለነው። ሰው ደግሞ ለዚህ ዝግጁ መሆን አለበት አይደል? መጀመሪያ ይቅር ስለተባለ ሮሜ መልእክት ላይ እንደተነገረን ምዕራፍ 5 ቁጥር 10 ላይ እግዚአብሔር አምላክ ጠላቶቹ ሳላችሁ በልጁ በኢየሱስ ክርስቶስ ይቅር እንዳላችሁ እናንተም ይቅር በሉ እንዳለን እኛ ይቅር እንላለን። የበደሉንን ይቅር እንላለን። እንኳን የበደሉንና የበደልናቸውንም ይቅር አንልም አይደል? መጽሐፉ የሚለው የበደሏችሁን ይቅር በሉ ነው አይደል? የበደሏችሁን። እኛ ግን እንኳን የበደሉንና የበደልናቸውንም ይቅር አንልም። ስለዚህ ሁሉ ጊዜ በአመፅና በጥፋት በትዕቢት ስለምንኖር ከእግዚአብሔር ጋር አንታረቅም ማለት ነው። ከእግዚአብሔር ጋር አንገናኝም። ምሕረቱ ቸርነቱ ወደኛ አይመጣም። ልክ በብሉይ ኪዳን ዘመን ከእግዚአብሔር ጋር እንዳይገናኙ ኃጢአታቸው ጋርዷቸው እንደነበረ አሁንም ደግሞ ክርስቶስ ምሕረትን ከሰጠን ሕይወትን ከሰጠን
በመስቀል ላይ ሞቶ ድህነትን ከሰጠንም በኋላ አሁንም ኃጢአታችን በእግዚአብሔርና በእኛ መካከል ግርዶሽ ግንብ ሆኖ ይከላከላል። ይሄም በምንድን ነው? አንዱ ይቅርታ ስለማናውቅ፣ ሌሎችን ይቅር ስለማንል፣ እንኳን የበደሉንን ጸሎቱ የሚለው ምንድን ነው? የበደልናቸውን አይደለም የሚለው የበደሏችሁን ይቅር በሉ ነው የሚለው። ስለዚህ የበደሉንን ይቅር ማለት ስንችል ነው መንግስት ትምጣ ማለት የምንችለው። ለመንግስቱ ዝግጁ የምንሆነው ማለት ነው። መንግስት ትምጣ ለማለት የበደሉንን ይቅር ማለት አለብን። መንግስት ትምጣ ለማለት ስጋዬን የበላ ደሜን የጠጣ የሕይወት የዘላለም ሕይወት አለው ያለውን ቃል ኪዳኑን መፈጸም አለብን። ንስሐ መግባት አለብን። ስለዚህ የይቅርታ የምህረት የቸርነት የምህረት ዘመን ተብሎ የተሰየመው ይሄው የዘመን ከዛሬ ወይም ከትላንት ጀምሮ እስከ ታኅሳስ 6 ድረስ በዚህ ምክንያት ነው። ነቢያት ጌታ ይወልዳል ይወለዳል የሚለውን ትንቢት እየጠበቁ ዘመኑ በጣም ረዘመባቸው። ስለረዘመባቸው ብዙ ጩኸቶችን ጮኸዋል። ያንን ቤተክርስቲያን ምሳሌ አድርጋ ዛሬ ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ኃይልከ እግዚኦ እያለች በዳዊት መዝሙር ትጮኻለች። ዛሬም ማለት ነው ኢትህድገነ ከመ ንማስን እንድንጠፋ እንደ አባቶቻችን እንደ ቀደመው ዘመን አትተወን እያለች በመዝሙሯ እግዚአብሔርን ትጠራለች። ስለዚህ ይህ የጸሎት ክፍል ዋና ዓላማው መንግስት ትምጣ ብለን ሞታችንን ነው የምንጠይቀው ማለት ነው። ግን ያንን ለማድረግ እኛ ዝግጁዎች ሆነን መገኘት አለብን። የእግዚአብሔር ምሕረት ቸርነት ከሁላችን ጋር ይሁን። ኢትዝክር ለነ አበሳነ ዘትካት፣ አቤቱ ኃጢአታችንን አታስብብን። ያው ዘመኑ የሥራ ዘመን ስለሆነ ከዚህ በላይ እንዳናቆያችሁ ነው። ለጠቢብ አሐቲ ቃል ትበቁ ነውና አንዲት ቃልም ከዚህ እናንተን ለመለወጥ እናንተን ወደ ንስሐ ወደ ሥጋው ደግሞ ለማብቃት ከፈቀደ እግዚአብሔር በቂ ነው የተማርነውና ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አይሰማኝም። ስሙ የተመሰገነ ይሁን። እሺ ፈዛችኋል። እሺ አንድ መዝሙር እንዘምርና ወደ ቀጣዩ ጸሎትና መርሐ ግብር እንሄዳለን። ተነሱ እስኪ ሁላችሁ ከይቅርታ ጋር አባቶችም እናቶችም ተነሱ። ያከብርዋ ለሰንበት መላእክት በሰማያት የሚለውን የሰንበት ዝማሬ እንዘምራለን አብረን። እሺ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወነብርት እለ ውስተ ደይን ያዕረፉ ባቲ እስመ ባቲ አይረፈ እምኩሉ ግብሩ ወኩሉ ፍጥረት አሳት ወነብርት እለ ውስተ ደይን ያዕረፉ ባቲ እስመ ባቲ አይረፈ እምኩሉ ግብሩ ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት